ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎች ምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ ከቡና ሚዲያና ኮሙኒኬሽን። በቅድሚያም የኢትዮጵያ የጥራት መንደር 669 የምርት አይነቶችን ጥራት በመፈተሽ ደህንነታቸውን የማረጋገጥ አቅም መገንባቱን የንግድና ቀጠናዊ ትስስር ሚኒስቴር መግለጹን በቅድሚያ እንመለከታለን። በደቡብ ምዕራብ ኢትዮጵያ ክልል በሚከናወነው የልማት ስራ የላቀ የህብረተሰብ ተሳትፎ እየተመዘገበ መሆኑን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ መግለጻቸውን እንመለከታለን። እንዲሁም በደቡብ ምዕራብ ኢትዮጵያ ክልል የታክስና ግብር ግንዛቤ ማስረት ስራ ህዝባዊ መሰረት እንዲይዝ ትምህርት ቤቶችን መሰረት ያደረገ ስራ እየተከናወነ መሆኑ ተገልጿል። ወደ ዝርዝር ዘገባ አልፋለሁ። የኢትዮጵያ የጥራት መንደር 669 የምርት አይነቶችን ጥራት በመፈተሽ ደህንነታቸውን የማረጋገጥ አቅም መገንባቱን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ እንዳለማ መኮንን እንደገለጹት ማዕከሉ 5 ተቋማትን በአንድ በመያዝ ወደ ተግባር ገብቷል። መንደሩ ሴራሚክ፣ ባትሪ፣ ጨርቃ ጨርቅ፣ ቆዳ፣ የግብርናና የኢንዱስትሪ ምርቶችን ጥራት የመፈተሽ አቅም ያለው ነው። ከዚህ በፊት ምርቶች ለፍተሻ ወደ ውጭ ሀገር ይላኩ እንደነበር የጠቀሰው ሚኒስቴሩ አሁን ግን በሀገር ውስጥ መፈተሽ ተችሏል ብለዋል። ይህም ለጤና ጥበቃና ለዲጂታላይዜሽን ጉዞ ከፍተኛ ፋይዳ እንዳለውም ገልጸዋል። በክልሉ በሚከናወነው የልማት ስራዎች የላቀ የህብረተሰብ ተሳትፎ እየተመዘገበ መሆኑን ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። እየተካሄደ በሚገኘው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 9ኛ መደበኛ ጉባኤ ከምክር ቤቱ አባላት ለተነሱ ጥያቄዎች ርዕሰ መስተዳድሩ ምላሽና ማብራሪያ ሰጥቷል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት በክልሉ የህብረተሰብ የልማት ጥያቄዎች ደረጃ በደረጃ ለመፍታት ሰፊ ትኩረት ተሰጥቶ እየተሰራ መሆኑን በማንሳት በዚህም ከጊዜ ወደ ጊዜ የህብረተሰቡ እርካታ ማሳደግ ተችሏል ብለዋል። በክልሉ በሚከናወኑ የልማት ስራዎች የላቀ የህብረተሰብ ተሳትፎ እየታየ እንደሆነ የገለጹት ርዕሰ መስተዳድሩ በቀጣይም የህብረተሰብ ተሳትፎ እየተጠናከረ መሄድ እንዳለበትም አሳስበዋል። በክልል ከተሞች የአገልግሎት አሰጣጥ ለማሻሻል መጠነ ሰፊ ተግባራት መከናወኑንም ርዕሰ መስተዳድሩ ገልጸዋል። በዚህም የመሬት ምዝገባ፣ የካዳስተርና የዲጂታል አገልግሎት በመዘርጋት የአገልግሎት አሰጣጥ ለማሻሻል እንደተቻለም ገልጿል። በክልሉ እየተሰሩ ያሉ የፌዴራል መንገዶች አፈጻጸም በመገምገም ችግሮችን በመለየት የመፍታት ስራ ከባለድርሻ አካላት ጋር እየተሰራ እንደሆነም ጠቅሷል። ግንባታው በተቀመጠው ጊዜ እንዲጠናቀቅ የህብረተሰብ ትብብር መጠናከር እንዳለበትም አስገንዝበዋል። የጤና ተቋማትን ደረጃ በማሻሻል የሚሰጡ አገልግሎቶች ፍትሃዊ ተደራሽነትን ለማረጋገጥ የክልሉ መንግስት የህንፃ ግንባታ፣ የቁሳቁስ ማሟላት፣ የታዳሽ ኃይል አቅርቦት እንዲሁም የሰው ኃይል የማሟላት ስራ በባለድርሻ አካላት ቅንጅት እየተሰራ እንደሚገኝም ርዕሰ መስተዳድሩ ተናግረዋል። በክልሉ የታክስና ግብር ግንዛቤ ማስረት ስራ ህዝባዊ መሰረት እንዲይዝ ትምህርት ቤቶችን መሰረት አድርጎ እየተሰራ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ክልል ገቢዎች ቢሮ የበለጸገች ኢትዮጵያን በዘላቂነት መገንባት ይቻል ዘንድ መጪው ትውልድ በታክስና ግምሩክ ጉዳዮች ላይ የጠራ እውቀት ይዞ ለተግባራዊነቱ የሚተጋ ዜጋን ለመፍጠር ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝ ለቡና ሚዲያና ኮሙኒኬሽን በላከው መረጃ ገልጿል። በቢሮ የታክስና ጥናት ትምህርት ስልጠና ኮሙኒኬሽን ዘርፍ በትምህርት ቤቶች የሚከናወነው የታክስና የግምሩክ ክበባት አጠቃላይ የስራ እንቅስቃሴ የዘርፉ የቀጣይ 6 ወራት ዋና ትኩረት አቅጣጫዎች ዙሪያ በበየነ መረብ ውይይት ከ6ቱ ዞን መዋቅሮች ጋር አድርጓል። አቶ ጸደቀ ከፍተው የገቢዎች ቢሮ ምክትል ኃላፊና የታክስ ጥናት ትምህርት ስልጠና ኮሙኒኬሽን ዘርፍ ኃላፊው በክልሉ በትምህርት ቤቶች የተከናወነ ያለውን የታክስና ግምሩክ ክበባት አጠቃላይ ስራ እንቅስቃሴና ቀጣይ የስራ አቅጣጫ ዝርዝር ተግባራት ዙሪያ የተዘጋጀ ሰነድም አቅርበዋል። አቶ አብዮት አትሞ በቢሮ የታክስ ትምህርት ድጋፍ ቡድን መሪ በዘርፉ ስር በሚገኙ 3 ዳይሬክተሮች በቀጣይ የሚከናወኑ ዋና ተግባራት የትኩረት አቅጣጫ ዙሪያ ሰነድ አቅርበው ውይይት ተደርጎበት በኃላፊው ምላሽ ተሰጥቶበታል። በቀጣይ የተገልጋይ እርካታ ጥናትና
በግብይትና አገልግሎት ሸመታ ወቅት የታክስና ደረሰኝ መስጠትና መቀበል በተደራጀ መጠየቅ ያለበትን ደረጃ አውቆ በቀጣይ ሳይንሳዊ በሆነ ዕውቀት የታገዘ ስራ መስራት እንደሚገባም ገልጿል። በትምህርት ቤቶች ላይ በታክስና ግምሩክ ክበባት ላይ የሚሰራው ስራ የሀገር ብልጽግናን የማረጋገጥ ጉዳይ እንደሆነ የጋራ አረዳድ ይዞ ለተግባራዊነቱ ርብርብ ማድረግ እንደሚገባም አቶ ጸደቀ አሳስበዋል። እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ያደረጉት አጭር ግን ወሳኝ የተባለ ጉብኝት አጠናቀው ወደ ሀገራቸው ተመልሷል። ጠቅላይ ሚኒስትሩ ወደ ሀገራቸው ከመመለሳቸው በፊት በሜሪላንድ በሚገኘው የጋራ ቤዝ ኤንድሪውስ የአውሮፕላን ማረፊያ በሰጡት መግለጫም ከፕሬዝዳንቱ ጋር ያላቸው ግንኙነት የጠበቀ ወሳኝና ግልጽ መሆኑን አረጋግጠዋል። ከቡና ሚዲያና ኮሚኒኬሽን የሰዓቱ ዘገባዎችን ይመስላሉ። አማኑኤል ነበርኩ። ጤና ይስጥልኝ።